ወደ አንቺ እንመጣለን። ማሪ ሞት አድርጊ እና አዚዛ ልታሳርፈት ፈቃደኛ ነሽ? አንቺ ጋር እኛ እንከፍላለን። የቤት ኪራይ እሱ ክፍል የለሽም እንድታከራይን እኮ ነው። እኔ በሀያቴ ኑሬ አላውቅም። እንደዛ በሀያቴ የለኝም። ከልጅ ጋር እኔ ሰውና ቤት ማከራየት በሀያቴ ማሪ ሰዎች እንፈልግ በሰዎች ያከራዩዋታል። ቆይ እንጠይቅ እዚሁ አቡዬ አሁን አዚዛ ምን ቢያለቻትም ስለሚባል እኔ ቤት አንድ ቀን አዚዛ ቤት አከራይታኛለች ብሎ የሚል ሳውዲ አረቢያ ይምጣ። የለኝም ግን እንጠይቅ እንፈልግላት። እኛ ኃላፊነቱን እንወስዳለን። የቤት ኪራዩን ወወወ ብለን እንከራይላት። እሺ ማሪ? አዎ እኮ እስቲ እዚሁ ሚውት አድርገሽ ደዋዊና ጠይቂና ንገሪ። ጅዳ ውስጥ ኢጃዛ ቤት የሚያስጠጋት ሰው የ8 ወር የደረሰች እርጉዝ ናት። 1 ወር ነው የቀራት። ለአላህ ብሎ ማለት ገንዘብ ለአላህ ብሎ ሲባል ገንዘብ አንከፍልም አይደለም፣ እንከፍላለን። ሰውየውን ጠይቄዋለሁ። ሰውየው ካልመጣ ካልመለሰ ያው መለሰ መሰለኝ አዚዛ ተጠያይቀልን እስከዛ የቤት ክራዩ እና ከመለሰ መለሰ፣ ካልመለሰ እኛ መፍትሄ እንፈልግላታለን። ልጅቷ በጣም ታሳዝናለች። እባካችሁ ሴቶች፣ እኛ እንደዚህ አይነት ነገሮችን መርዳት ስናቆም ነው ልክ የምትገቡት አይደል? አሁን እኔ እንደዚህ አይነት ነገር መርዳት አቆሚያለሁ። ለታማሚ ብቻ ነው። ግን በቃ በጣም አነጋገር አለመቻሏ ምስኪንነቷ በጣም ስላሳዘነችኝ ነው። ምን ሆና ነው? አርግዛ ልጅ ይዛ በሆዷ። እሺ አመጣ ስትወልድ ብትሞትስ? ቤት ውስጥ ምንም አርቃችሁ አታስቡ። የምር አያልቅም የኛ ችግር። ዋትስአፕ ላይ ሚውት አርጊ። አቤት 8 ወር ሆስፒታል ሄደሽ ታይተሽ ታውቂያለሽ? አላውቅም። ሄጄ አላውቅም። እሺ አሁን ይኸውልሽ እኔ እንጃ። እርጉዝ አብዛኛው የሚጠየቁት ኢጃዛ ቤቶች እርጉዝ አይፈልጉም፣ ቤት ውስጥ እንዳይወለድባቸው ስለሚፈሩ እርጉዝ ሲያስጠጉና አሁን ያለሽበትም ኢጃዛ ቤት ውጭልን ያሉሽ እርጉዝ ስለሆንሽ ነው። ቤቱ አንድ ክላስ ስለሆነ በሁሉም ሰው በአንድ ስለሚተኛ አይመችም። 2 ክላስም ቢሆን እሺ ብለው አይቀበሉም። ምክንያቱም ቤት ውስጥ ስለምትወልዱ እንጂ ብትሞቺ ሙሉ ነው የሚለቀሙት። ወይ አንቺ ብትሞቺ ወይ ልጅሽ ብትሞት ከሆድሽ ስትወጣ ሁሉም ነው የሚለቀሙት። ይሄን ስለሚፈሩ ነው እርጉዝ የማያስጠጉት ሳውዲ ያሉ ኢጃዛ ቤቶች። እኔም እጠይቃለሁ። እስቲ ቆይ ማን ልጠይቅ? ሌላ ግዴታ ጅዳ መሆን አለበት? ሪያድም የትም ቢገኝ ትሄጃለሽ? ደግሞ የሚስማሩ ነው። አቡዬ አገር ለምን አትሄድም? አገር ሄዳ ለምን አትወልድም እኮ? አሁን እጇን ብትሰጥ ማለት ነው እስር ቤት ውስጥ ነው የሚያስወልዷት? ኖ እጅ ለምን ትሰጣለች? እሺ ኤምባሲ ሲፓሲ አውጥታ በአስቸኳይ እንድትሄድ ማድረግ። በአስቸኳይ 8 ወር ስለገባች። ስለዚህ ስንት ነው የሚፈጀው ያ ኤምባሲ ሄዳ ሊሴፓሲ ለመጨረስ? እኔ ለሊሴፓሲ የሚከፈለው 460 ሪያል ነው። ትኬት ይገዛል። ትኬት በጣም ተወዷል። የሚያዋጣን ነገር ከሰው ጋር የማያነካካን ለእሷም ለወደፊት አገር መግባቷ። አሁን ግን በ8 ወር ፕሌን ላይ መሰቀል ይቻላል? ፈቀደ? እንዴት ናት እሷ? ይሄ ሆዷ ምናምን እሷ ናት የምታውቀው። እንዴት ነሽ ሰሚራ? ሆድሽ በጣም ገፍቷል። አዎ ያስታውቃል። ማስታወቅማ ያስታውቃል። ማርያም 8 ወር እርጉዝ ነሽ። መግባት አትፈልግም? ምን እንደምትፈልግ ልንገርሽ። ወልጄ ልጄን መላክ ነው የምፈልገው። እንደዛ ነበር አቡዬ። እኔ አገር እኔ እናት የለኝም፣ ጠይም ምንም ነገር የለኝም። እዛ ደግሞ ሂጅ እንጀራ እናት ጋር ነው የምቀመጠው። ልጁን የምትልኪው እንጀራ እናትሽ ጋር ነው? እሺ እኔ ውድ አንቺስ? እሺ ልጅሽን የምልኪው እንጀራ እናት ጋር ነው? ምንም አማራጭ የለኝም። እሺ ታሉኝ እህት አለኝ። በቃ ችግር የለውም። እኔ ሰው ልፈልግ ሳውዲ ውስጥ የሚያስጠጋት። ጋይስ በእናታችሁ አንቺም ጠይቂልኝ፣ ኢጃዛ ቤት ካገኘሽ ሁላችሁም ጠይቁልኝና
ከዛ በቃ መሄድ አልፈልግም ስላለች እዛ ወልጄ ልጄን እልካለሁ ስላለች እና ምንድን ነው የሚደረገው? እሺ ስራ ወልደሽ በስንት ጊዜ ስራ ትገቢያለሽ? ይላካል በ2 ወር በ3 ወር ሙቆ። እሺ ሲላክ ደግሞ 6000 ሪያል ይከፈላል አሉ። እሱን እስኪ ታመጫለሽ? ቆይ እሱንም ለምኝ ልትይኝ ባልሆነ ብቻ ማሬ እኔ ለምናለሁ ያኔ እበደራለሁ ለምናለሁ እበደራለሁ። እሺ ትበደሪያለሽ ኢንሻአላህ። ምንሽን ይዘው ያበድሩሻል ማሬ? የዛሬ ሰው እኮ አያበድርም ማምኑ። እሺ ብለሽ ኢትዮጵያ ብትገቢ ለእኛ ቀላሉ መንገድ ለአንቺ የሊሴ ፓሲና የትኬት መለመን ነበረ። ቀላሉ መንገድ ይኸውልሽ እኔ አሁን ፎቶውን የዚህን ሰውዬ ፎቶ ብለጥፍ ምንም አልጠቅምሽም። ገባሽ? ምን ጠቅምሻለሁ? አንድ ራይት ነው። ዋትሳፕ ቮይስ ያረኩለት ላይቭን ሼር ያረኩለት እስካሁን አንድ ራይት ነው። በትክክል የሚሰራ ቁጥር ስጭኝ። ሰውየውን እንዳገኘው አልፈለግሽም? ላይ ይሰራል እኮ ይሄ እኮ በዚህ ነበር እኔ ራሱ ማወራው። አንድ ራይት ነው እስካሁን ድረስ አንድ ራይት ነው። ሰውየው ኦንላይን አልገባም። ይኸውልሽ ልንገርሽ አንድ ነገር ሲሰማ ወጥቶ ነው የሚሆነው። እሺ አዳምጪኝ፣ ልንገርሽ አንድ ነገር። አንድ ራይት አልሰማም። ይኸውልሽ እዚህ ጋር በፌክ አካውንት ካለ አላውቅም፣ ቲክታክ ላይ ብዙ ይጠቀማል ብለሽ አንቺንም ከቲክታክ ነው የወሰደሽ። ይኸውልሽ እኔ በእንደዚህ አይነት ጉዳይ ከዚህ በኋላ ላላግዝ ቃል ገብቼ ነበረ። ለምን ያው ታጥቦ ጭቃ እየሆነ ነገሩ። አንዷ ዛሬ አርግዛ አግዘን ስንልካት ነገ ሌላዋ አርግዛ ትመጣለች። ግን ማለት ነው ሰሚራ በጣም እኔ ልቤ ስላልቻለ ነው፣ አነጋገራችሁም ስላሳዘንሽኝ ነው። እሺ እና እሺ ብትይኝና ሀገር ብትገቢ እኔ ቃል የምገባልሽ ዱባይ እንደማመጣሽ ነው። ብዙ ሴቶች እንደዚህ ከሳውዲ ግቡ ብያቸው የተቸገሩ ልጅ ይዘው ገብተው ልጆቻቸውን ለእናታቸው ሰምተው ዱባይ አምጥቻቸው ኮንትራት ቤት ቀጥለጥ ብለው እየሰሩ ነው። አንቺ ህይወትሽን የመለወጥ አላማ ካለሽ ሂጂና ሀገር ቤት እንሸኝሽ። ከዛም በኋላ ገብተሽ እዛ ታርሰሽ አገግመሽ ልጅሽ 6 ወር ጡት ካጠባሽ በኋላ ትመጫለሽ። እኔ ቃሌ ቃል ነው አለው። ቃሌን አልክድም እኔ እሺ ካልሽ ትገቢያለሽ። እሺ ገባለሁ። በጣም ጥሩ። እሺ አሁን እንደዚህ እናድርግ። ማን ነው የሚያስጨርስላት? አዚዛ የሚያስጨርሰው ንገሪ። ሊሴ ፓሲዋን የሚያስጨርስላት ያለሽው አንቺ ጅዳ በመኮረና ጅዳ መኮረና። እሺ እሁድ አብረን እንሂድ፣ እኔ እና እሷ የሚሉንን አብረን እንስማ። እሳይ አላህ ይስጥሽ። በቃ እሁድ አብራችሁ ሄዳችሁ ስንት እንደሚፈጅ ንገሩኝ። ያንን ሰብስቤ እኔ ትኬቷን እንቆርጣለን። ሊሴ ፓሲዋን ይዘው አገሯ በቃ በአስቸኳይ ኤምባሲ እኮ እንዲያስተናግዷት ንገሪያቸው። አሁን የባለፈው ሳምንት እዚህ ቤት የመታ ይሄ ጅልባብ የገዛች ልጅ ለምንድን ነው ብዬ ስላት ሆዴን እንዲሸፍንልኝ አየር መንገድ እንዳይመልሱኝ ብላ ስላለች እሁድ እንሂድና እንንገራቸው፣ ያለውን ኬዝ እንዳለ እንንገራቸውና በአስቸኳይ ከሰሩላት የሚለበሰውን ነገር አለባብሰናት ትሄድ። እኔም በመሄዷ ነው የሚሻለው። ዱባይ የምትወስጃ ከሆነ ደግሞ ልጇን አለማምዳ ምን ብላ ያላሳደጋችሁት ልጅ አይሆንም። ሀባይቢና አላህ ይድረስልሽ ብቻ። ሀቡንዱ ግን ይከብዳል። አገር ግን ምን ይደረግ? በእርግጥ ልጅን ራስ እንደማሳደግ ማንም ልጁን ራሱ ማሳደግ ይጠላል ብዬ አላስብም። ግን በቃ ኑሮ ችግር ሆኖባቸው ይመጣሉ አይደል? አትቅሩ ነው። እኔ ቶሎ ግቡ ነው። እኔ ሁሌ የምላቸው 1 ዓመት 2 ዓመት ጥርሳችሁ ነፍሳችሁ ሰርታችሁ ብር ይዛችሁ ልጆቻችሁ ነፍስ ሳያውቁ ቶሎ ገብታችሁ ልጆቻችሁን አሳድጉ ነው የምላቸው። ግን ሀቡ እኛ ጋር ሳውዲ አረቢያ እኛ ጋር ችግሩ ሴቶች የሚያጠፉት ጥፋት ነው። ስሜታችሁን ተቆጣጠሩ። እንዳርጋችሁ ስሜታችሁን ያዙ። ጠጋ ካላችሁ የሆነ ነገር እንደሚታየው ማሪ። እሺ ስለዚህ ቆይ እኔ ሁሉም ነገር ወዲያው መጨረስ ስለምወድ ነው። አዚዛ አንዴ ቁጥሯን ላስተላልፍ ወደ አንቺ እንድትደዋወሉና ነገ ተገናኝታችሁ ኤምባሲ እንድትሄዱ። የአንቺንም ቁጥር ልላክላት ወይስ አሁን እዚሁ እንዳለሽ ሀይት ያታለሽ በዋትሳፕ? አዚዛ ታናግረኝ እሑድ ኤምባሲ እንድንገናኝ። ኤምባሲ መምጣት ትችላለሽ ወይ ማሪ? ላኪልኝ። ሰሚራ መምጣት ትችያለሽ ወይ ኤምባሲ እያለችሽ ነው። ትንሽ ነቃ በይም ሰሚራ። እስቲ ቆይ ላናግራቸው። ጠይም ግን ለ3 ቀን የሰጡኝ እዚህ ቤት ያለው ትናንትና ነው የተናገሩት።
ዛሬ ነገ አንድ ቀን ነው ያለኝ ማለት ነው።